We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንዴት አላችሁ? ክቡራንና ክቡራን የመድፈኞች ቤተሰቦች አርሰናል በድረ ጨዋታ ወይም በፖስት ማች ሪቪው ተገናኝተናል። በ27ኛ ሳምንት የፕሪሚየር ሊግ ጨዋታ ለአርሰናል ደግሞ በ28ኛ ሳምንት የለንደን ደርቢ ጨዋታ አርሰናል ወደ ቶተንሃም ሆትስፐር ስታዲየም አቅንቶ አዲስ አሰልጣኝ የቀየረውና ኢጎር ቱዶርን ከቶማስ ፍራንክ ላይ ሽፍት ያደረገውን ቶተንሃም ሆትስፐርን በሜዳው በ4-1 ድንቅ ፐርፎርማንስ ማሸነፍ ችሏል። ቪክተር ዮኬሬስና በድጋሚ ኤብሬቺ ኢዜ ሁለት ጎሎችን አስቆጥሮ አርሰናል ፍጹም ድንቅ በነበረ ፐርፎርማንስ ቶተንሃም ሆትስፐር ማሸነፍ ችሏል። በጣም ብዙ ተጫዋቾች ድንቅ ፐርፎርማንስ ነበራቸው። ይህን ጨዋታ ፖስት ማቹ ልንሰራና ጨዋታውን ልንመለከት ከእናንተ ጋር ተገናኝተናል። ስለምታደምጡን እንደሁሉ ከኛ ጋር ቆይታችሁን ስለምታደርጉ ከልብ ነው የምናመሰግነው። ቶታሊ የአርሰናል ፐርፎርማንስ ግሩም ነበረ። ከአንዳንድ ተጫዋቾች ውጭ ማለት ይቻላል እንደ ሊያንድሮ ትሮሳርድ አይነት ተጫዋቾች በፐርፎርማንስ ረገድ ጥቂት ወርደው የተመለከትንበት ነበር። ከዛ ውጭ በጣም ብዙ ተጫዋቾች ከሁለቱ የወልቭስ እና የብሬንትፎርድ ጨዋታ በኋላ ፍጹም አስደናቂ ነበሩ። ከጨዋታው መጀመር በፊት በተሰራነው የቅድመ ጨዋታ ትንታኔ ላይ ሀሳቦቻችሁና ሰሞኑ የነበረባችሁ ስሜቶች እንዴት ናችሁ ብለን ጠይቀን ነበርና ጥቂት አድማጮች ሀሳቦቻችሁን አጋርታችሁናል። ባነበው ደስ ይለኛል። እንዴት ነው ስሜቶቻችሁ የተቀየሩት የሚሉትን ጉዳዮች እንድታጋሩን ማለት ነው። ኤልያስ ወንደሰን አርቴታ የኛ ተጋጣሚ ሆኗል፣ መቀየር ባለበት ሰዓት አይቀየርም፣ ያ ነገር በጣም ያቃጥላል እና መባረር ያለበት ለአራተኛ ጊዜ ሙድ እንዲያዝብን አልፈለግም ኤላኔ ከሐረር ብሎ ነበረ። እንዲሁም ቲና ዊኒድ ትሮፊ ዚስ ይር ዋንጮች ያስፈልጉናል ብላ ነበር። አብዱ ኢንድሪስ ወሰኑ እኮ ለሲቲ ሰጡ፣ ወሰኑ በቃ ለሲቲ ሰጡት፣ ሌላ መወራት አያስፈልገውም ብሎ ነበር። ደምሮ ተስፋ አጥቻለሁ በአርሰናል ብሎ ነበር። እዚህ ሚል አድማጫችን ተስፋ የሚያስቆርጥ ነገር ነው ያየነው ብሎ ነበር። ማቲያስ ስድብ የለንም ግን እንዳዘነ የሚገልጽ ነገር ጽፎልናል። በድጋሚ ማቲያስ እናሸንፋለን ይሄኛውን ጨዋታ ብሎ በተስፋ ተሰንቆ ነግሮናል። አብዱል ከድር ሐሰን ብዙ ተስፋ ባለመቁረጥ ተጨንቄያለሁ። በዚህ ዓመት ዋንጫ ካልበሉ ግን ከዚህ በኋላ በአርሰናል ምክንያት የሚጨነቅ አይመስለኝም። ከዚህ የበለጠ ስብስብ ከየት ሊመጣ ነው? አርቴታ ያን ማሳካት ማይችል ከሆነ መባረር እንዳለበት ነው የገለጸልን። አብዱራህማን አሊ አርሰናል ዋንጫ ለመውሰድ ዝግጁ ነው ለማለት እንደገና ራሱን የሚያይበት ጨዋታ መሆን አለበት ብሎናል። እንደዛ ማድረግ የቻለ ይመስለኛል። ጽዮን ብርሃኑ በጣም የሚያናድ አርሰናል እያየን ነው ግን ዋንጫ ይገባናል ብዬ አስባለሁ። አርሰናል 1-0 ቶተንሃም ሆትስፐርን ያሸንፋል ብላን ነበረ ግን አርሰናል 4-1 አሸንፏል። ኢንስፓየር ሚዲያ የዩቲዩብ ገጽ ያለው አድማጫችን አንዳንድ ሰዎች የዘንድሮ የአርሰናል ቡድን ከ2007-8 የውድድር ዘመን ጋር ለማመሳሰል ሲሞክሩ እናስተውላለን። እንደምናስታውሰው በዛ ሲዝን በጣም ጥሩ የነበርነ ቢሆንም የስኳድ ጥልቀት አልነበረንም። ይሄኛው ግን የተሟሉ ተጫዋቾች እንዳሉን ነው የጻፈልን። ደግሞ በጣም በትክክልና አስደናቂ ሀሳብ ነው ኢንስፓየር የጻፍክልን፣ እናመሰግናለን። ወርቁ በመጨረሻ የአርሰናል ደጋፊ ሲሸነፍ ተስፋ መቆረጥ፣ ሲያሸንፍ ወኔ ቀስቃሽ ንግግር ማንሳት አይደለም ነው የምለው። የሚጫወትበት ጊዜ ሁሉም ቡድን ከፍ ያለ ስም እንዲኖራቸው የማይፈልግ የለም። ለዚህም ነው ሁሉም ቡድን ሲጫወት ጠንካራው ነው የሚቀርበው። ቢሆንም ግን ምንም አይነት ተስፋ የሚያስቆርጥ ነገር የለም። ምክንያቱም ከየትኛውም ክለብ በላይ ጨዋታዎች መደራረብ አለብን። ለዚህም ነው ድካም የተሰማቸው የሚገኙ። ግን ዋንጫው ከአርሰናል የሚነጥቅ የፕሪሚየር ሊግ ክለብ የለም። አት ዘንድ ዋንጫው የኛ ነው ብሎ ነበር ወርቁ። አሁንስ እንዴት ነው ስሜቶቻችሁ? ከቶተንሃም ሆትስፐር በጣም ድንቅ ፐርፎርማንስ በኋላ ምንድነው የተሰማችሁ? ብጽፉልኝ በጣም በድጋሚ ደስ ይለኛል። የተሰማችሁን ስሜት ከሰሞኑ ከነበሩት የብሬንትፎርድና የወልቭስ የነጥብ መጋራት በኋላ ምን አይነት ስሜት አላችሁ? ብጽፉልኝ ደስ ይለኛል። ቪዲዮ ላይክ አድርጋችሁ ጀምሩ። እንዲሁም ደግሞ ሰብስክራይብ ሳታረጉም ታደምጡ አድማጮቻችሁ ሰብስክራይብ ማድረግ አይለይ። ኖርዝ ለንደን ፎርኤቨርን በጥቂቱ አድምጠን ተመልሰን እንመጣለን። ቶማስ ፍራንክን ተክተው የመጡት ኢጎር ቱዶር በመጀመሪያ ጨዋታቸው እንዲሁም ደግሞ በለንደን ደርቢ የመጀመሪያ ጨዋታቸውን እያደረጉ ከግሪን ሁድን በኋላ ሽንፈትን ቀምሰዋል። ሽንፈት ብቻ ግን አይደለም፣ የ4-1 ውርደት ያለው ሽንፈት ነው። በለንደን ደርቢ 4-1 መሸነፍ ለቶተንሃም ሆትስፐሮች በጣም ትልቅ ህመም ነው። ደግሞ ይሄኛው ጨዋታ ጥቂት ትኩረት ነበሩ። ምክንያቱም ቶተንሃም ሆትስፐር ያለበት የደረጃ ሰንጠረዥ ብቻ ሳይሆን ይሄን ጨዋታ ማሸነፍ የሚችሉ ከሆነ በዋይት ሃርት ሌን የአርሰናል ዋንጫ ፉክክር መግታት ይችላሉና ለሰሜን ለንደኖች ቶተንሃሞች ይሄ በጣም ወሳኝ ነበረ። ግን ያን ማድረግ አልቻሉም።
ወይም አርሰናል በጣም ድንቅ ነበረ። ከሁለት በጣም መጥፎ ፐርፎርማንሶች በኋላ አርሰናል ወደ ድል አሸናፊነት ተመልሷል። የብሬንትፎርድ ጨዋታ ፍጹም ልንሸነፈው የሚገባ ደካማ ፐርፎርማንስ ነበረን። የወልቭሱም ደግሞ በተመሳሳይ ነበረ። ሰዎች ስለ ወልቭሱ የሰከንድ ሃፍ ፐርፎርማንስ ብዙ ሲተቹ ሰማለሁ፣ ግን የመጀመሪያው አጋማሽ ከወልቭስ ጋር የነበረን ፐርፎርማንስም ከጎሎች ውጭ በጣም ሲበዛ ደካማ ነበር። ኢንቴንሲቲ፣ ስፒድ፣ ፓስ አኩሬሲ የጎደለው ብዙ ነገሮች ማድረግ የፈለጉ ለማድረግ ሲቸገሩ የተመለከትንበት ጨዋታ ነበር። ከነዛ በኋላ ይሄኛው ጨዋታ ፍጹም አስደናቂ ነበር። እርግጥ 2-3 አጋጣሚዎች ነበሩ ጨዋታው ተርኒንግ ፖይንት ሊኖረው የሚገባ ማለት ነው፣ ግን ያ ሳይፈጸም ቀርቷል። የተከላካይ መስመሩ ላይ ጥቂት ዛሬም የምናነሳቸው ጥያቄዎች ይኖራሉ። የኤብሪች ኢዜ 2 ጎሎች ማስቆጠር ግን ዝም ብሎ የሚታለፍ ነገር አይደለም። ረዥም ጊዜ በኋላ ነው ያስቆጠረ። ከ19 ጨዋታ በኋላ ነው ያስቆጠረ ጎል ማለት ነው። 2 ጎሎችን ሲያስቆጥር ማለት ነው። ግን ከ19 ጨዋታዎች በኋላ ጎል ማስቆጠር ብቻ ግን አይደለም። ለመጨረሻ ጊዜ ጎል አስቆጠረ ቶተንሃም ሆትስፐር ነው። ግን ደግሞ ጎል ብቻ አይደለም። ለመጨረሻ ጊዜ ሹት ኦን ታርጌት የሞከረው ቶተንሃም ሆትስፐር ላይ ኤሚሬትስ ላይ ነው እና ከዛ በኋላ ነው ለመጀመሪያ ጊዜ ጎል የሚያስቆጠረ። ለመጀመሪያ ጊዜ ኦን ታርጌት ሙከራዎችን ሲያደርግ የተመለከትነን ልክ እንደ ህዳር ወይም ኖቬምበር 26 ከስፐርስ ጋር እንደነበረን ጨዋታ ነበር ፐርፎርም ሲያደርግ የተመለከትነው። አርሰናል ከ1989 በኋላ በተከታታይ 5 ጨዋታ ስፐርስን ማሸነፍ ችሏል። ከተሸነፍና ረዥም ጊዜያቶች ሆኖናል። በስፐርስ ግን ደግሞ ተከታታይ ካለአቻ ስፐርስን ስናሸነፍ ከ1989 በኋላ ነው ይህ ሲሆን የተመለከትነው። ዲቴይሎችን ነገሮችን ለመመልከት እንዲሁ በላይና በኩል ለውጦች ነበሩ ከሰሞኑ ሲያረጋቸው ወይም ደግሞ ከሰሞኑ ኤክስፐሪመንት ሲያረጋቸው የነበሩትን ጉዳዮች ሚኬል አርቴታ ተወት አድርጎ ቡካዮ ሳካ ከ10 ቁጥር ይልቅ ወደ መስመር ወደ ነበረበት የቀይ መስመር አንግል ወስዶ ኤብሬቺ ኤዜን የ10 ቁጥር ፖዚሽን ላይ ያሰለፈ። ሌላ የላይን አፕ ለውጥ ብዙ የለም። በተከላካይ ስፍራ ውስጥ ፔሮ ኢንካፒዮ፣ ሪካርዶ ካላፊዮሪን ቀድሞ ጀምረው 2 ሴንተር ባኮች እንደተለመደው ጋቢና ዊሊያም ሳሊባ ነበሩ። ዩሪያን ቲምበር በቀይ መስመር ነበር። የዩሪያን ቲምበር ሰሞነኛ የፊዚካል ሁኔታ ትንሽ አጠያቂ ነው፣ ግን ትናንትና እስኪቀየር ድረስ በጣም ጥሩ ሲጫወት ነበር። ቢን ዋይትን በዚህኛው ጨዋታ ጠብቀን ነበር፣ ግን በፊትነስ ጉዳይ ጨዋታ ውስጥ ሳይኖር ቀርቷል። የዲክላን ራይስ እና እንዲሁም የማርቲን ዙቢሜንዲ ጥምረት ነበረ። ከፊት ሊያንድሮ ትሮሳርድ እና ቡካዮ ሳካ ሁለቱ አንግል ላይ፣ መሀላቸው ላይ ኤብሬቺ ኢዜ፣ ከፊት ቪክተር ዮኬሬሽ ነበሩ ማለት ነውና አርሰናል ጎል ሊያገኝባቸው የሚችሉ አጋጣሚዎችን በፍጥነት ነው ጨዋታው ነው የጀመረው ማለት ይቻላል። ገና በመጀመሪያዎቹ 9 ደቂቃዎች አርሰናል ወደ 3 የሚጠጉ ሙከራዎች መሞከር ብቻ ሲሆን ጎል ሊሆኑ የሚችሉ አጋጣሚዎችም ነበሩ። አንድ የቡካዮ ሳካ እንቅስቃሴ ነበረ። እንዲሁም ደግሞ በተመሳሳይ የቪክተር ዮኬሬሽ በጣም ከጥሩ አንግል የተሞከለ ከርል ኳስ ነበረና በጣም በፍጥነት ነው አርሰናል ጨዋታውን የጀመረውና ሚስ ማች ነበረ። በመጀመሪያዎቹ 9 ደቂቃዎች ቶተንሃም ሆትስፐር አርሰናል ለመቆጣጠር ፍጹም ተቸግረው ነበርና ወደ ጨዋታው ለመግባት ሳይሆን የአርሰናል እንቅስቃሴ ለማቆም ብቻ እንቅስቃሴ ሲያደርጉ የተመለከትንበት አጋጣሚ ነበረ። ከዛ በኋላ የመስመር ዳኛው የሬዲዮ መነጋገሪያ መቋረጥ ምክንያት ጨዋታው ፍጹም ተቋረጠ። የሚረብሽ ነገር ነበረ። በእንግሊዝ እግር ኳስ በአውሮፓ በጣም ትልልቅ በሚባሉት እግር ኳሶች እንደዚህ ነገር በመፈጸሙ ብቻ ሲሆን በእንግሊዝ ደግሞ በሰሜን ለንደን ጨዋታ ላይ እንደዚህ ቴምፖ ሊገል የሚችል የጨዋታ ማቆም በጣም ፍጹም መጥፎ ነው። ምክንያቱም አርሰናል ከቶተንሃም ሆትስፐር ጋር ፍጹም ሚስማች ነበሩና በእነዛ ደቂቃዎች ውስጥ ጨዋታው ቢቀጥል ከ15 እና ከ20 ደቂቃዎች በላይ ሳይቆይ አርሰናል ጎል ሊያገኝባቸው የሚችል እድል ነበረ። ግን ዳኛው ኦልሞስት ለ6 ደቂቃዎች ነው ጨዋታውን ያቋረጡት። ጋርኔቪል ከጨዋታው መጠናቀቅ በኋላ ይህ ውርደትና አሳፋሪ ክስተት ነው ሲል ተደምጧል። ምክንያቱም ሰከንድ ሃፍ እንደገቡ ይሄኛው ክስተት ተፈጥሮ ተጫዋቾቹ በድጋሚ እንዲያሟሙቁ ሲገደዱ ተመልክተን ስለነበረ ማለት ነው። ከዛ በኋላ 32ኛው ደቂቃ ላይ ቶተንሃም ወደ ጨዋታው ለመመለስ በጥቂቱ አጋጣሚዎች ሲሞከር ተመለከት ነው። 32ኛው ደቂቃ ላይ ኤብሬቺ ኢዜ ቅድም እንዳልኳችሁ ከኖቬምበር 23 በኋላ ከ18 ተከታታይ ጨዋታዎች በሁሉም ውድድሮች ማለት ነው ጎል ሳያስቆጥር ከቆየ በኋላ ብቻ ሳይሆን ኦን ታርጌት ሳይሞክር ከቆየ በኋላ ጎል ማግኘት ችሏል። ይሄኛው ጎል ከመቆጠሩ በፊት የቡካዮ ሳካ እንቅስቃሴ ማድነቅ በጣም አስፈላጊ ይመስለኛል። ቡካዮ ሳካን ከቀኝ አንግል ወደ ሳጥን ሲገባ እናም ደግሞ ሳርን ያለፈበት መንገድ በጣም አስደናቂ ነበረ። በሁለት እግሮች መሀል ለማለፍ ሞከር፣ አልተሳካም። ኳስ ድጋሚ የተቃጨውን ኳስ ወደ ቦክስ ይዞት ገባ። ፈርስቶቹ ኤብሬቺ ኢዜ በጣም ድንቅ ነበር። አንዳንድ ጊዜ ሚኬል አርቴታ እንደዛ ይላል። ኤብሬቺ ኢዜ ምንድነው የሚሰጣችሁ ሲባል ማጂካል ሙቭመንት ይላልና
ፈርስት ተች ኳሱን የነካበት መንገድ ወደ ላይ እንዲነሳ ያደረገበትና ለኢንተርሴፕሽን እንዳይመች ያደረገበት መንገድ ከዛ በኋላ ኳሱን ያገኘበት መንገድ ኤብሪቺ ኤዜ በጣም ድንቅ ነው። አርሰናል ለመጫወት በህልሙ ሁሉ ላቀደ ሄለንድ ላደገ እናም እዚህ ክለብ መጥቶ ምን ሊያደርግ እንደሚችል ሲነገር ቶተንሃም ሆትስፐር ላይ በላይነት ስለመውሰድ ያወራ ተጫዋች በሁለት የተለያዩ አጋጣሚዎች ቶተንሃም ሆትስፐር ላይ ጎል እንደማስቆጠር በጣም ፍጹም ያረካ አጋጣሚ ያለ አይመስለኝም። ከዚህ በኋላ በዚህ ብቃት ስለመቀጠል ነው ጥያቄ ሊነሳ የሚችል ኤምሬትስ። ምክንያቱም ቶተንሃም ሆትስፐር ላይ ሃትሪክ ከሰራ በኋላ በኤምሬትስ በማግስቱ በወልቭሱ ጨዋታ ነበር በረፍት ሰዓት ተቀይሮ ሲወጣ የተመለከተውና በዚህ ፐርፎርማንስ ስለመቀጠልና በእነዚህ ማጂካል ሞመንቶች ስለመቀጠል ሊነሳ ይችላል። ግን ደግሞ የኤምሬትስ ጎል ከተቆጠረ ከ122 ሰከንድ በኋላ አታም ነው ከሁለት ደቂቃዎች በኋላ ነው ኮሎ ሙዋኔ ጎል ያስቆጠረ ማለት ነው። በጨዋታው ትኩረት ከነበራቸው ጉዳዮች አንዱ የኮሎ ሙዋኔ በላይን አፕ ውስጥ መካተት ነው። ቢኮዝ ከኢጎር ቱዶር ጋር በጣም የቅርብ ግንኙነት አላቸው። በዩቬንቱስ ይተዋወቃሉ እና በዩቬንቱስ ቤት በጣም አስደናቂ ኮሎ ሙዋኔ ከፍራንክፈርት በኋላ የተመለከትነው በዩቬንቱስ ቤት ነው። ከዛ በኋላ ኢጎር ቱዶር ከወጣ በኋላ በዩቬንቱስ ውስጥ በፍጹም አልተሳካለትም። እናም በቶተንሃም ሆትስፐር ጎል እንኳን አስቆጥሮ አያውቅም ነበር። እንደመጣ ሶላንኬን አስቀምጦ ኢጎር ቱዶር በመጀመሪያ አሰላለፍ ውስጥ ኮሎ ሙዋኔን ተጠቀመ። እናም ያን ኳስ ከዲክላን ራይስ ካልተለመደ ተጫዋች እና እንደዚህ አይነት ስህተት ሊሰራ ከማይችል ተጫዋች ያን ስህተት አገኘና ከዛ በኋላ ወደ ቦክስ ይዞት ፈርስት ተች ሲነካ ሳሊባ የተከላከለበት መንገድ ኳሱን ሲመተው ደግሞ ገብርኤል ማጋልሽ ብሎክ ለማድረግ ወይም ደግሞ ስፔስ ለመዝጋት የሄደበት ጥረትም ደካማ ሆኖ የራይስ ጥፋት እንዳለ ከ19 ጨዋታ በኋላ ወደ ስፐርስ ከመጣ ለመጀመሪያ ጊዜ ጎል ማስቆጠር ችሏል። እሱ የገረመኝ ጉዳይ ነው። የመጀመሪያ ጎሉ በኖርዝ ለንደን ደርቢ ወይም በሰሜን ለንደን ደርቢ ያስቆጠረ ተጫዋቹ ነው። ከ2021 በኋላ ማርቲን ኦዲጋርድ የመጀመሪያ ጎሉን ያስቆጠረው ለአርሰናል በሰሜን ለንደን ደርቢ ነበር 2021 ማርች ማለት ነው። ከዛ በኋላ በሰሜን ለንደን ደርቢ የመጀመሪያ ጎሉን ያስቆጠረ ተጫዋቹ ነው ከማርቲን ኦዲጋርድ በኋላ ማለት ነው። ግን ይሄ ጎል መቆጠር ብቻ ግን አልነበረም። 37ኛው ደቂቃ የተቆጠረ ጎል የመጀመሪያው ተቻቸው ነው። ኦፖዚሽናል ቦክስ ወይም ደግሞ በአርሰናል ሳጥን ውስጥ የነኩት የመጀመሪያው ኳሳቸው ነው። ምን አይነት በጣም ደካማ ፐርፎርማንስ ውስጥና ከአርሰናል ጋር ሚስ ማች እንደነበሩ ይሄኛው እንቅስቃሴ በብዙ ሚነገረን ይመስለኛል። የመጀመሪያው አጋማሽ በዚህ መንገድ ተጠናቀቀ። አርሰናል ሞመንቱን ያጣል አያጣም። ልክ አስታውሱ እንደሆነው በማንቸስተር ዩናይትድ ጨዋታ ላይ አርሰናል ማንቸስተር ዩናይትድ ፍጹም ዶሚናንት ነበር፣ ፍጹም በልጦ ነበር በሁሉም ነገር። ማንቸስተር ዩናይትድ ምንም ለማድረግ ተቸግሮ ነበር። ያቺ ማርቲን ዙቢሜንዲ እና የዲክላን ራይስ የፓስ ስህተት ወደ ጨዋታው እንደመለሳቸው እናስታውሳለን ማንቸስተር ዩናይትድን እንጂ ከአርሰናል ጋር ፍጹም ሚስማች እንደነበረው እናስታውሳለን። እንደዚህ ነገር ካልተፈጠረ ቶተንሃም አርሰናል አልተቋቋሙም ነበር። ሰከንድ ሃፍ አርሰናል ቴምፖን የጨዋታ ሴተሩን እንዲሁም ፊዚካሊ ሳይወርድ ይመጣል ወይ ትልቅ ጥያቄ ነበር እንጂ በፐርፎርማንስ ረገድ አርሰናል ከሁለቱ ጨዋታዎች በኋላ በጣም ድንቅ የተጫወተበት ጨዋታ ነበረ። ግን ሁለተኛው አጋማሽ እንደተጀመረ በፍጥነት ነው ቪክተር ኬሪሽ ከዩሪያን ቲምበር የተሻገረለትና በጠባብ ስፔስ ውስጥ ያገኘውን ኳስ በግሩም ሁኔታ ኳሱን ኮንትሮል አድርጎ ከቦክስ ውጭ ማስቆጠር የቻለ ሬል የስትራይክል ኳስ ነበረ። ጨዋታው በጣም ጥሩ ነበር የጀመረ ጨዋታውን የተመለከቱ በጣም ጥሩ እየተጫወተ ከጥቂት ሳምንታት በኋላ በጣም ጥሩ እየተጫወተ እንደሆነ ስመለከት ነበረ። ኳሱን የመታበት መንገድ፣ የኳሱ ጉልበት፣ የቆምበት አርክ ሁሉም በጣም አስደናቂ ኳስ ነበረ። ይሄ ኳስ እንደተቆረ በተመሳሳይ ኮሎ ሙዋኔ በድጋሚ ጎል አስቆጥሮ ነበር። በዚህኛው ኳስ ውስጥ በብዙ ልንተቸው የሚገባ ይመስለኛል ገብርኤል ማጋሊሽን የዳኛው ፒተር ባንክስ ፋውል ቀድሞ መነፋት ኳሱን በቫር እንዲሻር አደረገው እንጂ ዳኛው ጎሉን አስቆጥሮት ቢሆን ኑሮ ወይም ደግሞ መጀመሪያ ባሸሩት ነበር ቫር ኳሱን ሊያጸድቀው የሚችል እድል በጣም ከፍተኛ። ምክንያቱም ታስታውሳላችሁ ብዬ አስባለሁ በሴንት ጄምስ ፓርክ በተከናወነው የቶተንሃም የኒውካስል እና የአርሰናል ጨዋታ የኒውካስል ቮልትማድ በተመሳሳይ መንገድ ነበረ ጋቢ ማጋላሽ እንደዚህ ገጭቶ አስቆጥረው ነው። ያኔ ዳኛው የነበሩት ሚሼል ኦሊቨር ምንም ነገር አልናሉም ነበርና በቫሩም ታይቶ ምንም አይነት ጥፋት እንደሌለ የተፈጸመ የቮልትማድ የእጅ ንክኪ ከዚህኛው ከኮሎ ሙዋኔ የእጅ ንክኪ የበለጠ ነበር ማለት ይቻላል። ወይም ደግሞ በከፍ ባለ ነገር ነበር፣ ሶፍት ተች ነበር ይሄኛው። ግን ዳኛው ኳሱን ሽሮታል። በሁለተኛ መንገድ ወደ ጨዋታው ሊመለሱበት የሚችል አጋጣሚ ነበረ። ያን ሳያሳኩ ቀርቷል። ከዛ በኋላ በድጋሚ ኢዜ
ጎል ሲያስቆጥር ተመለከት ነው ጥቂት ደቂቃ በኋላ። ይሄኛው ኳስ የቡካዮ ሳካን እንቅስቃሴ ይነግረናል። ቡካዮ ሳካ በጨዋታው ውስጥ በጣም ጥሩ ነበር፣ ግን አንድ በጣም ጥሩ ከፒተር አይደለም ከፔሩ ኢንካፒዮ የመጣ ረዥም ኳስ ከጥልቅ የመጣ ኳስ በመጀመሪያው አጋማሽ ሳያስቆጥር የቀረበት አጋጣሚ ነበረ። ከበረኛው ቪካሪዮ ጋር አንድ ለአንድ ተገናኝቶ ነበር። ከጀርባው ከተከላካዮች ጀርባ የሮጠበት መንገድ በጣም ድንቅ ነበር፣ ግን ከዛ በኋላ ኳስን የተጠቀመበት መንገድ ኳስን የመታበት መንገድ ደካማ ነበር። በተመሳሳይ ይሄኛው ኳስ ኢዚ ያስቆጠረው ኳስም እንደዛ ነበረ። ኢዚ ወደ ውስጥ የሮጠ ለነበረው ተጫዋች ስሩ ቦል ሰጠው ለሳካ። ሳካ ሰውነቱን ወደ ተከላካዮች አድርጎ ኳሱን ለመጠቀም ሞከረ፣ ግን ኳሱን መለሱት። የተመለሰው ኳስ ያረፈ ኢዚ ነበረ። ፈርስተቹን አንግል ፈለገ ወደ ጎሉ። ከዛ በኋላ በቀጥታ መጥተው ጎል አስቆጠረ። ማመን የሚከብድ ነበር ጎሉን ሲያስቆጥር፣ ቢኮዝ ባክ ቱ ባክ ሃትሪክ የሚሰራ ይመስል ነበርና በጣም ገርሞኛል። ከ7 ጎል 5ቱን ስፐርስ ላይ ነው ያስቆጠረ። እንግዲህ ወደ አርሰናል ከመጣ በኋላ በሁሉም ውድድሮች 7 ጎል ነው ማስቆጠር ይቻላል። 5ቱን ስፐርስ ላይ እንዳስቆጠረ ስትመለከቱ በጣም የሚገርም ይመስለኛል። በአንድ ሲዝን ቶተንሃም ሆትስፐር ላይ ብዙ ጎል ካስቆጠሩ የአርሰናል የምንጊዜም ተጫዋቾች ውስጥ አንዱ ሆኗል። ኢማኑኤል አዲባየር በ2007-8 ሲዝን 6 ጎል ቶተንሃም ሆትስፐር ላይ አስቆጥሮ ነበር። ከዛ በኋላ ኤብሪቼ ኢዜ 5 ጎል በአንድ ሲዝን ያስቆጠረ የአርሰናል ተጫዋች ሲሆን ተመልክተነዋል። ከዛ በኋላ ወደ ጨዋታው በድጋሚ ሊመለሱበት የሚችል አጋጣሚ ነበር። የዴቪድ ራያን በጣም አስደናቂ ሴቭ የተመለከተበት፣ ሪቻርድሰን ከተቀየረ በኋላ ጎል ያስቆጠረ የተቃረበበት አጋጣሚ ነበረ። ያ የራያ ፍሌክስ የነበረበት ሴቭ በጣም ሊደነቅ የሚገባ ይመስለኛል። የሞስኬራ ቅያሪ በጨዋታ ውስጥ ከነበሩት በጣም ጥሩ አጋጣሚዎች አንዱ ይመስለኛል። ዩሪያን ቲምበር በሁለቱም የብሬንፎርድ እና እንዲሁም ደግሞ የሳምንቱ የውልቭስ ጨዋታ ላይ 90 ደቂቃ ስለመጨረሱ በጣም ያስገርመኝ ነበር። እናንተ ማንስቼው ነበር። ፍጹም እንደዛ ሊጨርስ ባልተገባ ነበረ። ድካማ ነበር። በፊዚካል በተለይ እንደ ደከሙ ይታይ ነበረ። ግን በዚህኛው ጨዋታ ላይ ቢን ዋይት ባይኖርም ሞስኬራን ቀይሮ አስገብቶ ሚካኤል አርቴታ እና ሞስኬራ በጣም ጥሩ ሲጫወት እናም በዛ አንግል ውስጥ ያሉት እንቅስቃሴዎች ሲገድብ ተመልክተናል። በመጨረሻ ደቂቃ የቪክተር ኬሬሽ ጎል እናገኛለን። ከማርቲን ኦዲጋርድ የተገኘ ኳስ ነው። ማርቲን ኦዲጋርድ ኤብሪቼ ኢዜን ቀይሮ ገባ። በጣም ጥሩ ፓስ ነበር ወደ ማርቲን ኦዲጋርድ የመጣም። ከዛ በኋላ በቅርብ ርቀት ነበረው ጥሩ እየሮጠ ለነበረው የኬሬሽ ሰጠው። የኬሬሽ ፊዚካሊ በጣም ጥሩ ነበር በቀኑ ማለት ይቻላል። ደግሞም አልተገናኝም ከግሬ ጋር። ግሬ ማርክ ያደረገው እና ኳሱ ሊነጥቀው ሞከረ፣ ግን የኬሬሽ ገፍቶት ነው ግሬን ኳሱን አንግል ፈልጎ ኳሱን ከርል ማስቆጠር የቻለ ግሩም ጎል ነው ማስቆጠር የቻለ። ቪክተር ኬሬሽ 2 ጎል ነው ማስቆጠር የቻለ። ሊድስ ላይ 2 ጎል ካስቆጠረ በኋላ ይሄኛው የመጀመሪያው ነው። በትልቅ ጨዋታዎች ጎል አስቆጥሯል። ኢንተር ሚላን እንዲሁም ደግሞ አትሌቲኮ ማድሪድ፣ ቶተንሃም ሆትስፐር፣ ቼልሲ ላይ ጎል ማስቆጠር ችሏል። ይሄኛው ጎሉ በ2026 ከገባ የፈረንጆች አዲስ ዓመት ከገባ በኋላ በ14 ጨዋታ 8 ጎሎች እንዲያስቆጥር የረዳው ጎል ነው። 8 ጎል፣ 2 አሲስት፣ 10 የጎል ተሳትፎ በ2026 ማድረግ ችሏል። አንድም የእንግሊዝ ፕሪሚየር ሊግ የሚሳተፍ ተጫዋች በ2026 ከቪክተር ኬሬሽ የተሻለ ቁጥር የለውም። በጣም አስደናቂ ቁጥር ነው። በሁለተኛው ሲዝን በ2026 እያደረገ የሚገኙ ደግሞ በጣም የገረመኝ 22 ሽቶችን የሞከረ ግን ሊያስቆጥር የሚገባው የጎል መጠን 5 ነው። ኤክስጂ ወይም ኤክስፔክትድ ጎሎቹ 5 ነው። ስለዚህ ኦቨር ፐርፎርማንስ ነው። 8 ጎሎችን እሱ ማስቆጠር የቻለና በሁሉም ውድድር የሱን ያህል ጎል ያስቆጠረ የፕሪሚየር ሊግ ምንም አይነት ተጫዋች ልታገኙ አችንም። ያን ያህል በጥራት ነው እየተጫወተ የሚገኘው። እርስ በርስ አጠቃላይ በጨዋታ ውስጥ የነበረው ተሳትፎ 6 ሹት ብቻ ነው። በ7 አጋጣሚዎች ብቻ ነበር በአርሰናል ቦክስ ኳሶችን የነኩት። አርሰናል ግን 20 ሹቶች ነበሯቸው። 64 ጊዜ ነው በቶተንሃም ሆትስፐር ቦክስ ውስጥ ኳስ ሲነኩ የተመለከት ነውና ኢንትሪም ኮቹ ወይም ጊዜያዊ አሰልጣኙ ኢጎር ቱዶር ምን ያህል ዶሚናንስ በአርሰናል እንደተወሰደበት ተመልክተናል። አርሰናል ደብል ማድረግ ችሏል። ባክ ቱ ባክ ሲዝን ከሜዳው ውጭ በሁለት አመቶች በተከታታይ ቶተንሃም ሆትስፐርን ያሸነፈበት አመት ሆኗል። 1987-88 ሲዝን በሜዳውም በዋይት ሃርት ሌንም አሸነፈ። ከዛ በድጋሚ አመት 1988-89 ደገመው። አሁን ባለፈው ውድድር አመት በአዲሱ የቶተንሃም ሆትስፐር ስታዲየም በኤምሬትስ አሸነፍናቸው። የ2024-25 ሲዝን ማለት ነው። በዚህኛውም 25-26 ሲዝን ደገምናቸውና ከ1987-88 በኋላ ለመጀመሪያ ጊዜ ማለት ነው እንዴ ስናረጋቸው ደግሞ ቢገስት አዌይ ዊናችን ነው ከዲሴምበር 1978 በኋላ ማለት ነው። ለመጨረሻ ቶተንሃም ሆትስፐር ላይ 5 ጎል ያስቆጠርንበት አመት ነበር 1978 ማለት ነው። ከዛ በኋላ ብዙ ጎል ያስቆጠርንበት በሜዳቸው ማለት ነው። በሜዳቸው ብዙ ጎል ያስቆጠርንበት ጎል ነው። 4 ጎሎችን ማስቆጠር ስለቻልን ማለት ነው። ቦዝ ደግሞ
ከሜዳችን ውጭም ከ3 በላይ ጎሎች ስናስቆጠር ደግሞ ከ1934 በኋላ ነው። 1934-35 ሲዝን በሜዳችን 5-1 ከሜዳችን 6-0 ቶተንሃም ሆትስፐርን አሸንፈናቸው ነበር። አሁን 4-1 አሸንፈናቸዋል። ስለዚህ 3 ጎሎች በላይ በማስቆጠር ከሜዳችን ውጭ ስናሸንፋቸው ከ1934 በኋላ ነው። ለኤብሪች ይዜ ይሄኛው በጣም የተለየ ይመስለኛል። በጣም የተለየ ነው። ቢኮዝ በሁለት ጨዋታ 5 ጎል ነው ቶተንሃም ሆትስፐር ላይ ማስቆጠር የቻለ። ቶተንሃም ሆትስፐር ላይ ብዙ ጎል ያለው ተጫዋች ሮበርት ፔሬዝ ነው። 11 ጨዋታ አድርጎ 7 ጎል ነው ያለው። ሌላው ኢማኑኤል አዴባዮር 7 ጨዋታ አድርጎ 6 ጎል ነው ያለው። ኤብሪች ይዜ ግን 2 ጨዋታ አድርጎ 5 ጎል እንዳለው እየተመለከተ ነው የምንገኘው። ለሚካኤል አርቴታም ግን በጣም አስደናቂ ነው። የሰሜን ለንደን ደርቢ ለ42ኛ ጊዜ ማሸነፍ ችሏል። ይሄ ደግሞ ከጆዜ ሞሪኖ ጋር እኩል ያደርገዋል። ጆዜ ሞሪኖ በቶተንሃም ሆትስፐርና በቼልሲ አሰልጣኛቸው በድፍን በ70 ጨዋታ 42 የለንደን ደርቢ ጨዋታዎችን አሸንፈዋል። ዊንገር ከ194 የለንደን ደርቢ ጨዋታዎች 106ቱ ማሸነፍ ችሏል። ሚካኤል አርቴታ ከ69 ጨዋታ ከ69 ጨዋታ 42 የሰሜን ለንደን ደርቢ ጨዋታዎችን ማሸነፍ ችሏል ማለት ነውና ይሄ የሚደንቅ ነው። በቶታሊ አርሰናል አሁን 22 አዌ የለንደን ደርቢ ጨዋታዎች ውስጥ አንድ ብቻ ነው ሽንፈት ያጋጠሙ ማለት ይቻላልና በለንደን ደርቢ አሁን አርሰናል በጣም ፍጹም አስደናቂ እንደሆነ መመልከት እንችላለን። ከቶተንሃም ሆትስፐርም ጋር እንዲሁ በጣም ድንቅ ሪከርዶች ነው ያሉን። አሁን በ5 ነጥብ ልዩነት ከሲቲ ጋር ያለን ነጥብ ማስፋት ችለናል። ነጥብ ብቻ ሳይሆን ፐርፎርማንሱም ግን ሲቲዎችን ሊያረድ የሚችል ነው። እንደዚህ ፐርፎርማንስ ስታሸንፉ በተከታታይ በተለይ 2 እና 3 ጨዋታዎች ስታሸንፉ የሚከተላችሁን ቡድን ሜንታሊ መቀማትና ሽፍት ማድረግ ትችላላችሁ። ታስታውሱ እንደሆነ በድጋሚ የ2 ነጥብ ልዩነት ሆኖ ያውቅ ነበር። ያ የ2 ነጥብ ልዩነት አርሰናል ተከታታይ 2 ጨዋታዎችን ሲያሸንፍ ሲቲ ነጥቦችን ሲጥልና ወደ 7 ነጥብ ሲሰፋ ተመልክተ ነው ነበረ። አሁን በድጋሚ የ2 ነጥብ ልዩነት ነው ያለው። አርሰናል የሚቀጥሉትን የቼልሲ እንዲሁም ደግሞ የብራይተን ጨዋታዎችን በእንደዚህ አይነት ግሩም ፐርፎርማንስ የሚያሸንፍ ከሆነ በእርግጠኝነት ሲቲ ነጥብ ሲጥል እንመለከት የምንችልበት አጋጣሚ ነበር። ስሜቶቻችሁ እንዴት ነበሩ? ብጽፉልኝ በጣም ደስ ይለኛል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ቀን ይሁንላችሁ። ባይ። እንወዳችኋለን።